ከ11 ዓመት በኋላ የወጣው እውነት። ኤርሚያስ አስፋው የሁለተኛ አልበሙን ካሴቶች ለምን ሽንት ቤት ከተታቸው? አንድ ሙሉ አልበም ሊናገሩ ያልቻለውን የፍቅር ስቃይ፣ የአንድ ወጣት አርቲስት የተሰበረ ልብና የህይወት ትግል በአንድ ነጠላ ዜማ የቋጠረ ድንቅ ጥበበኛ የናዝሪቱ አልማዝ ኤርሚያስ አስፋው። ከታዋቂው ልረሳሽ አልቻልኩም ዜማ በስተጀርባ ምን አይነት ልብ የሚሰብር እውነተኛ የፍቅር ታሪክ አለ? ዛሬ ከ11 ዓመት በኋላ የወጣውን ያንን እውነተኛ ታሪክ ከልጅነት ፍቅር እስከ መቃብር የዘለቀውን የአርቲስቱን አሳዛኝ ጉዞ ይዘንላችሁ ቀርበናል። እስከ መጨረሻው ድረስ አብራችሁን ትንዝለቁ። ልረሳሽ አልቻልኩም ፍቅርሽ ረቶኛል። ብዙዎች መጽሐፍ የሆነ ሙዚቃ የሚሉት የኤርሚያስ አስፋው ልረሳሽ አልቻልኩም ነጠላ ዜማ ከዜማው በስተጀርባ እውነተኛና ልብ የሚሰብር የህይወት ታሪክ ተደብቆ ይህ ዘፈን ዝም ብሎ የቃላት ድርደራም ሳይሆን የአንድ ወጣት አርቲስት የተኖረ የስቃይ ህይወት ነው። ኤርሚያስ ከአንድ ሴት ጋር የፍቅር ግንኙነት ውስጥም ነበር። ፍቅራቸውም እንደዋዛ መንገድ ላይ የተጀመረም ሳይሆን ከልጅነት አድርጎ ለብዙ ዓመታት የዘለቀም ግንኙነት ነበር። ይሁን እንጂ ይህ እስከ ጉርምስና ድረስ የደረሰው የኤርሚያስና የፍቅረኛው ግንኙነት ባልተጠበቀ ሁኔታ መደብዘዝ ጀመረ። ኤርሚያስ ለጥበብ ካለው ጥልቅ ፍቅር የተነሳ የሙዚቃን አውጥቼ እንጋባለን በሚል ተስፋ የልጅነት ፍቅሩን ለረጅም ዓመታት ያስቆያታል፣ ሳያውቅም ያስጠብቃታል። ይህንን ተስፋ በተደጋጋሚ በሰማችው ቁጥር ፍቅራቸውና የሚላን ነገር ሁሉ ቀስ በቀስ ለሷ እንደ ቅጀት እየመሰላት መጣ። በሙዚቃ ህይወቱ ላይም ስኬት እያየችበት ስላልነበርና የእድሜዋ መግፋትም ስላሳሰባትም አንድ ከባድ ውሳኔም ለመወሰን ቆረጠች። ሁሉንም ነገር በጥልቀት ካሰበች በኋላም የጋብቻ ጥያቄዎችም ሲመጡላት እምቢ ብላ ስትመልስ የነበረም ቢሆን በአሁን እንኳን እድሌን አላሳልፍም ባለችበት አንድ ሰው መጣና ላግባሽ ይላታል። እሷም ስጠብቀው የነበረው እድል ነው በማለት ኤርሚያስን ለሙዚቃ አውጥታ የኤርሚ የልጅነት ያፍላ ፍቅር የሌላ ሰው አገባት። ያ ኤርሚያስ ዓለም በድንገት ፈረሰች። ይህ ሁኔታ ኤርሚያስን ከፍተኛ የልብ ስብራት ውስጥ ከተተው። ህመሙን ችሎ ትዝታዋን ለማጥፋት ቢሞክርም ነገር ግን እጅግ በጣም ከበደው። የሚገርመው ኤርሚያስ ሌሎች ሰዎች ወደ ሱስ እንዳይገቡ ይመክር የነበረውና ሱሰኝነትን አብሶ ይጠላ የነበረው ጽዱና እንቁ ሰው ነበር። ቢሆንም ግን እሱ የደረሰበትን ስቃይ ለመርሳት አንድ ሁለት እያለ መጠጥ ይጀምራል። ቀስ በቀስም መጠጡ ሱስ እስከሚሆንበት ድረስ ዘልቆ ሄደበት። ሆኖም ግን ፍቅሩን ካጣ በኋላ ጊዜ በኋላ ሙዚቃውን ለማውጣት የሚያግዘው ፕሮዲውሰሮችን አገኘ። ኤርሚያስ ከዛ የልብ ስብራት በኋላ ትንሽ ደስ የሚያሰኝንም ነገር አገኘ። አዲስ ተስፋ ሰንቆ ወደ አዲስ አበባ መጣ። በተለያዩ ክለቦች ላይም መስራት ጀመረ። ቀስ በቀስም 12 ዘፈኖችን የያዘ አንግሶኛል የተሰኘ የመጀመሪያ አልበሙን ሰርቶም አጠናቀቀ። ከዚህ አልበም ውስጥም ለዚያች እጅግ ለሚወዳት ሴት ልጅ የፍቅርና የአፍላ ምኞት ለነበረችው ለዛ ሴት ልረሳሽ አልቻልኩም የሚል መጠሪያ ያለው ዘፈን ሰራላት። ይህን ዘፈን ትዝታ ለሆነችበት ፍቅሩ የዘፈንላት ቢሆንም እሷ ግን ያኔ በጣም እጅግ ርቃም ነበር። ኤርሚያስ ሙሉ አልበሙን ከመልቀቁም በፊት ልረሳሽ አልቻልኩም የሚለውን ዘፈን ለቀቀ። ይህ ዘፈን በወቅቱም በሰዎች ዘንድ በከፊል መደመጥ ጀመረ። ኤርሚያስም ይህ ጅማሬ ለአልበሙ ስኬት ትልቅ በር ይከፍትልኛል፣ ስሜንም ይገነባልኛል የሚል ከፍተኛ ተስፋም ነበረው። በመጨረሻም ኤርሚያስ አልበሙን ሰርቶም ሲጨርስ በውስጡ ህመም በሰራው የሚሳካለትም መስሎት ነበር። ነገር ግን ያላሰበው ያልጠበቀው እጅግ ከባድ ነገር ነበር የገጠመው። ህይወት በድጋሜ ፊቷን አዞረችበት። ያን ሁሉ የደከመበት የሙዚቃ ፍቅሩ ፍሬ በወቅቱ በሰዎች ዘንድም ምንም ሊደመጥ አልቻለም ነበር። በዚህ ምክንያት ኤርሚያስ የመጨረሻ ተስፋ በመቁረጥ ውስጥም ወደቀ። የባሰ ሱስ ውስጥም ዘልቆ ገባ። በቁጭትና በምሬትም የደከመባቸውን ካሴቶችም ሙሉ በሙሉ ሰብስበው ሽንት ቤት ውስጥም ከተታቸው። ቀናት በቀናት እየተተኩም ሲሄዱ የኤርሚያስ መጠጥ ሱስም እየበረታ መጣ። በመጨረሻም አዳማ ካፈራቻቸው ታዋቂ ድምፃውያን አንዱ የነበረው ኤርሚያስ አስፋው በመጠጥ ምክንያትም በተከሰተ የጉበት ኢንፌክሽን ለ2 ዓመታት በበሽታው ሲማቀቅ ቆይቶ በወጣትነቱ ፍቅሩንም ሙዚቃውንም ሱሱንም ሁሉንም ትቶ እስከ ወዲያኛው አሸለበ።
እሱ ግን ከሞተ በኋላ ልረሳሽ አልቻልኩም የምትለውን ነጠላ ዜማ ግን ከአልበሙ በላይ ሆና ዳር እስከ ዳርም መደመጥ ቀጠለች። ዛሬም ድረስ በሰዎች ልብ ውስጥም ትገኛለች። አንዲት ነጠላ ዜማ ዘፈን እንደሙሉ አልበም ትደመጣለች። አሁን ላይ ማንኛውም ሰው ይህንን ዘፈን ሲሰማ በውስጡ የሚያውቀው የሚረብሸው ስሜትም ይሰማዋል። በትዝታና በናፍቆት ውስጥም ይዘፈቃል። ምን ነው ቢሉ የኤርሚ ልብም በአንድ ወቅትም እንዲህ በናፍቆትና እንደ ጉም በሆነ ተስፋ ደግሞ በማያልቅም ትዝታም ተበትኖም ነበር። ይቺ ሙዚቃ እንደ ማር ጭማቂ ሆና ድንገት ጠብ ብላ የብዙዎች ልብ ፈንቅላ በመግባትም የቻለች ድንቅ ሙዚቃ ናት። ብዙ ጊዜ ብዙ ድምፃውያን ለዘፈኖቻቸው መነሻ የሆነ ምክንያትም ይጠይቃሉ። ኤርሚያስ አስፋው ግን ልረሳሽ አልቻልኩም ዜማ ግን መነሻ ምናብ ሳይሆን የራሱ እውነተኛ ታሪክም ነበር። ታሪኩን ብዙዎችም ሲሰሙ ለካ የሚጻፍለት ጽኑ ፍቅርም በእውነተኛ ዓለም አለ እንዲሉም ያደርጋቸዋል። ኤርሚያስ የኑሮን ነው የዘፈነው። መላበዩ ዘፈኑን ለሰማው ጥልቅ የትዝታ ባህር ውስጥም ይከታል። ምን ተክቼ ልርሳሽ መውደዴን በምን ሰው በሰው መተኪያ አላገኘም ጎኔ። ይህ ስንኝ የፍቅር ኃያልነትን ይገልጻል። አንቺን የሚተካ ሌላ ሰው በምድር ላይ አላገኘውም፣ እንዴትስ ሌላ ሰው ወድጄ አንቺን ልርሳሽ በማለት ፍቅረኛውን ለሱ ብቸኛና ምትክ የላት መሆኗን ይገልጻል። ኃያል ጽኑ ፍቅርሽ ጀግና ነው ይሉታል። ቅስምንም ሰባብሮ በናፍቆት ሰው ጥሏል ጋር ፍቅርን እንደ አንድ ኃይለኛ ተዋጊም ይገልጸዋል። ፍቅርሽ ከኔ ጥንካሬ በላይ ሆኖብኝ አሸንፎኛል፣ ናፍቆትሽ ደግሞ ቅስሜን ሰባብሮ ለውድቀትም ዳርጎኛል ይላታል። የኤርሚያስ አስፋውን ዜማ ገና ሲደመጥ ሲጀመር አንጋፋው ድምፃዊ አረጋኝ ወራሽም እንዲህ ብሎትም ነበር። ለኢትዮጵያ ሕዝብ ሌላ ኤፍሬም ታምሩ ተአምሩንም ተፈጥሮለታል። ኤርሚያስ ብልጥ ከሆነና ጥሩ መካሪ ካገኘ ሚሊዮነር መሆንም ይችላል። ዘፈኑ ለሰማ ትልቅ ተስፋ እንደነበረው ሙዚቀኛ ብቻም ተራው አድማጭም መገመት ይችላል። ኤርሚያስ በመጀመሪያ አልበሙ ዕውቅናን ባያገኝም ተስፋ በመቁረጥ ግን አልተጠቀመበትም ነበር። አረ እንደውም ሕይወቱ ከማለፉ በፊትም ሁለተኛ አልበሙን ለአድማጮች ለማድረስ በከፍተኛ ጥረት ላይ ነበር። የሚገርመውና ልብ የሚሰብረው እውነታ ግን ኤርሚያስ በሕይወት እያለ ሊያዩ የተመኘውን ጭብጨባና አድናቆት ሁሉ የመጣለት እሱ በሕይወት ከመቃብር በታች ከሆነም በኋላም ነበር። በእርግጥ ኤርሚያስ በሕይወት በነበረበት ጊዜም ልረሳሽ አልቻልኩም የሚለው ዜማ በብዙዎች ዘንድም ተደራሽና ተደማጭ እንዲሁም ተወዳጅ ነበር። ነገር ግን ዘፋኙ ማን እንደሆነና በአካል እንኳን ብዙዎች የማያውቁትም ነበር። መድረክ የሚያሰሩ የሙዚቃ ሰዎችም ፊቱ እንደ ድምፁ ታዋቂ ስላልነበረ ለመድረክም አይጋብዙትም ነበር። ታዲያ ያ እጅግ የጓጓለትና የደከመለት የሙዚቃ ሕይወቱ እሱ በሕይወት እስካለ ድረስ ሳይሳካለት መቅረቱ የታሪኩ ትልቅ አሳዛኝ ክፍል ነው ማለትም ይቻላል። የመጨረሻ የእድሜዎቹ ቀናቶቹም በህልሙ ስቃይና ተስፋ መቁረጥ ውስጥም ማሳለፉን ዛሬም ድረስ አድናቂዎቹ እጅጉንም ያሳዘንም ጉዳይ ነው። ኤርሚያስን ዝናን የሚገባው መጠን ሳይቀምስ ክብሩን ሳያይ በወጣትነቱ በሞት በመቀሰፉ የብዙዎችን ሐዘናቸውንም እየገለጹም ይገኛሉ። ኤርሚያስ ይህንን ስብራት በዜማዎቹ ተንፍሶ ለ2 ዓመታት በጉበት በሽታ ሲማቅቅ ቆይቶ እስከ ወዲያኛው ድረስ አሸለበ። የሚገርመው ግን ልረሳሽ አልቻልኩም የሚለው ዜማ ዛሬም ድረስ በሚሊዮኖች ልብ ውስጥም ተወዳጅና ተመራጭ ዘፈንም ሆኖ እስካሁን ድረስ እንደቀጠለም ይገኛል። የምንወዳችሁ እንግዲህ ልረሳሽ አልቻልኩም የሚለው ድንቅ ዜማ በስተጀርባ ያለው እውነተኛና ልብ የሚሰሩ ታሪክ ይህንን ይመስላል። እናንተስ ይህንን ዘፈን ስትሰሙ ምን አይነት ስሜት ይሰማችኋል? ከዚህ ታሪክስ ምን ተማራችሁ? እንደተለመደው እንግዲህ ሐሳባችሁን በጨዋ መልክ አስተያየት መስጫ ሳጥን ላይ አስቀምጡልን። የዛሬው ቪዲዮአችን እንደወደዳችሁት ምንም ጥርጥር የለንም። ስለዚህ ላይክ እና ሼር ማድረጋችሁን እንዳትዘነጉ። ልረሳሽ አልቻልኩም የተሰኘው አልበም ምን ያክል ትርጉም ያለው ብላችሁ የምታስቡት አልበም ካለ ኮሜንት ሴክሽን ላይ በድጋሚም አስቀምጡልን። ከዚህ የተሻለ በቀጣይ ስራ እስከምንገናኝ በያላችሁበት ቸር ቆዩ።